ሶመር እናቴ ለምንድን ነው ያልመጣችሁ? ከዚህ በኋላ አትመጣም ማለት ነው? ዳፍኔ እናትሽ ዳፍኔ እኔ ውድ እናትሽ ቤት ውስጥ የምትሰራው ስራ አላት። እሺ ለዛ ነው ለመምጣት ያልቻለችው። ቆይ እንዴት? ስለዚህ ልታስተኛኝ አትመጣም ማለት ነው? እኔ አለሁኝ። ኦ ውዴ፣ አያትሽ አልናፈቀችሽም እንዴ? በዛ ላይ አዲስ ተረትም እነግርሻለሁ። ኪራዝንም ጠርተናት ሁላችንም አንድ ላይ እንተኛለን። በጣም ደስተኛ እንደምትሆኝ እርግጠኛ ነኝ። አያቴ ለምንድን ነው ግን ኤፌ ወደዚህ የማይመጣው? አክስቴ ዳሪያም እዚህ የለችም። ኪራዝ ውዴ፣ ከዚህ በኋላ እነሱ እዚህ አይኖሩም። እሺ የኔ ውድ፣ ይህን ማወቅ አለብን። ግን ኤፌ በጣም ናፍቆኛል እና እናት ቱርካንም ጭምር ሁለቱም ናፍቆኛል። እዚህ መቆየት አይችሉም? ለምንድን ነው የሄዱት? ልጆች አሁን ምግባችሁን በቶሎ ብትጨርሱ ጥሩ ይመስለኛል። በቅርቡ ደግሞ አያታችሁ ተረት ትነግራችኋለች። እሱ እድል ባያመልጣችሁ ጥሩ ይመስለኛል። አዳዲስ መጽሐፎችም እንደገዛችላችሁ እርግጠኛ ነኝ። ልዩ ልዩ የሆኑ ታሪኮችንም በዛው ታነባላችሁ። እሺ እሺ። እናቴ ቱርካን መምጣት አለባት። 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 እሺ ልጆች ይበቃል፣ በቃችሁ። በሉ አሁን ወሬውን ትታችሁ ምግባችሁን ብሉ። ሴቶች ምንድን ነው ያደረጋችሁት? ይሄ ሁሉ ለምንድን ነው ያመጣችሁት? አክስታችን ናት ይህንን ሁሉ የሰራችልን። በደንብ እንድንበላ ፈልጋ ነው። ዳሪያ ውዴ፣ ምን እንደተፈጠረ ሰምቻለሁ። በጣም ነው የማዝነው። እሱን ተይው እህቴ። አዎ እኔም በጣም አዝኛለሁ፣ በጣም አዝኛለሁ። ግን እንባ ማፍሰሱ ምንም ጥቅም የለውም። እንባሽን መዝራት እስካላቆምሽ ድረስ ሰዎችን ማስከፈላችም። የኔ ውድ እውነት በጣም አዝናለሁ። በጣም ብዙ ከባባድ ቀናትን አሳልፈን እናውቃለን። ሴቶች አሁን ይህንን ምግብ አንበላም? የምንበላ ከሆነ ላቀራርበው። ምግብ ለመብላት ምንም ፍላጎት የለኝም። አይ ይህንን እንበላለን። አክስቴ ለእኛ ነው ያዘጋጀችልን። ሴቶች ብትበሉ ነው የሚሻለው። እኔ ድብርት ላይ ስለነበርኩ ምንም ነገር አላዘጋጀውም። ፍሪጁ ራሱ ባዶ ነው። ስለዚህ ብሎ አለበለዚያ ትራባላችሁ። ሶመርንም ሆነ ካርታልን ማናቸውንም ማስተናገድ አልችልም። ኡዛይ መሆን አለበት። እኔ ከፍታለሁ። ኡዛይ ማን ነው? ሰርፕራይዝ! ሰላም ሰላም። ሴቶች ከጥበቃ የመጣ ቁርስ ነው። ምን ማለቴ ውስጥ አንዳንድ ነገሮችን አድርጌያለሁ። አመሰግናለሁ። ግን በጣም ብዙ ነገሮች ነው አዎ፣ ያስቀመጥከው። ሁሉንም ውሰጃቸው። እስከሚመጣው ዓመት ድረስ ይመግባቸዋል። ሌላ ላደርጉ የምችለው ነገር አለ እንዴ? አይ ያመጣው ነገር ራሱ በጣም ብዙ ነው። አመሰግናለሁ። ከእርሻ ቦታው ነው ያመጣሁት። ማለቴ ሁሉም የቤት ምግብ ነው። መልካም ምግብ። ብሉ፣ ጠጡ፣ አልቅሱ። ያስከፋችሁን ወንድ በሙሉ ከውስጣችሁ አስወጥታችሁ አስወግዱት። እሺ? ንጹህ ልብ ያለ ሴት ስትራገም በጣም ከባድ ነው ይባላል። አንተ እብድ ነህ። ግን እሺ እናደርገዋለን። ግን እባክሽ እኔ እንዳትረግምኝ እሺ? ማለቴ እኔ እስካሁን ባንቺ ህይወት ውስጥ ምንም አላረኩ። ላስቀየምሽ አልፈልግም። እስማማለሁ። እሺ በሉ እንግዲህ መልካም ቀን። እንገናኛለን። ዶኑሽ ማለቴ የወይን ፍሬዎቹን ማለቴ ከኛ ጓሮ ነው የሰበሰብኩት። መቼም ተወጂዋለሽ። ማለቴ የሆነ ቀን ላይ በተሽ መሰብሰብ ከፈለግሽ እሺ እንሰበስባለን። አብረን? አዎ አብረን። እሺ። ስለዚህ አሁን ኡዛን አካባቢ ላይ መኖር የለበትም ማለት ነው። እንገናኛለን። እንገናኛለን።
እዩ ሴቶች፣ ይሄ ጥበቃው ያመጣልን ምግብ ነው። ጥበቃ ማለት ዶኖሽ? ቆይ ኦዛይ ማን ነው? አንድ ጓደኛዬ ነው። ይህንን ቁርስ ራሱ አዘጋጅቶ አምጥቶልናል። አሁን ይሄ ኬት ነው የመጣው? ከቤት እየወጣው ሳለ እንገናኝ ብሎ ደውሎልኝ ነበር እና እህቶቼን ላገኛቸው እየሄድኩ ነው ስላልኩት ይህንን አዘጋጅቶ ይዞልን መጣ። እንደምታዩት ደስ ይላል። ይገርማል። ኧረ በለው ዶኑሽ፣ ይሄ ምንድን ነው? እንቁላል፣ የወይራ ፍሬ፣ ስጎ፣ ማርማላታ። ዶኑሽ፣ ዝም ብዬ ሳስበው አዲሱ ፍቅረኛሽ ምግብ አብሳይ ነው መሰለኝ። እንዴት ነው ከሐኪም ወደ ምግብ አብሳይ? ታዲያ በእሱ አትቀልጅበት። በዛ ላይ ደግሞ ምግብ አብሳይ አይደለም፣ ኡዛይ በጣም ጥሩ ሰው ነው። ስለዚህ ምግብ አብሳይ አይደለም ግን ፍቅረኛሽ ነው። ሁለቱንም አይደለም። ሴቶች የእርሻ ቦታ አላቸው እና እነዚህን ፍራፍሬዎች ከዛ ሰብስቦ ነው ያመጣቸው። እሺ ይሁን፣ ግን ንጉስ ነው። ሆኖ ግን ንጉስ ብለን ታውቂያለሽ፣ እንደ ሙስጠፋ የጠራናቸው በሙሉ አስማቱ ሲነሳላቸው ዝኩን የሆነ ወረፉት። ዳሪያ፣ እሺ ሴቶች፣ ዛሬ ህይወታችን ውስጥ ያሉትን መጥፎ ነገሮች በሙሉ እንርሳቸው። መልካም ነገሮች ላይ ብቻ እናተኩር። ለምሳሌ ዶኑሽ መዳን ላይ እና አንቺ ደግሞ ከልጅሽ ጋር ለራስሽ የምታቋቁሚ አዲስ ህይወት ለምታደርጊው ትግል። እንግዲህ እኔ ህመሜ አሁንም ድረስ ትኩስ ነው እህቴ። እርምጃ ለመውሰድ ዝግጁ አይደለሁ። ለማንኛውም እዩ፣ አሁን ሶስታችን እህትማማቾች ልክ እንደ በፊቱ ጠባብ ክፍል ውስጥ አብረን አንድ ላይ ተመልሰናል። ማንም ሊለያየን አይችልም። መሀላችን የሚገባ ሰው የለም። እውነት ነው። ዛሬ የእህትማማቾች ቀን ስለሆነ ምናገረው ነገር አለኝ። ዶኑሽ፣ ከ5 ዓመት በፊት በብዙ ነገር ወቅሼሽ ነበር። ይቅር ልትይኝ ትችያለሽ? ምን ተፈጠረ እንዴ? ሲቪ ላይ ናት እነዛን ፎቶች የላከቻቸው። አሁን ገና ነው ያወቅኩት። ምን? ለዛ ነው እንዴ ከሙስጠፋ ጋር የተለያየሽው? አዎ፣ ግን ሌሎች ነገሮችም አሉ። በጭራሽ አባቴ ግን እንዲያውቅ አልፈልግም። ማንም ሰው ልጄን በፍጹም የካዲ ልጅ ብሎ እንዲጠራው አልፈልግም። ይህንን ነው ከእናንተ የምፈልገው። እሺ፣ ችግር የለውም። ማንም አያውቅም። ሚስጥራችን ይሆናል፣ አታስቢ። ሚስጥረኞች ከሆንን ሶስታችንም ሲቪላይን ሄደን ልንገላት እንችላለን። ምን? አትጃጃይ እባክሽ። እንደዛ ከሆነ ባህር ውስጥ እንወርውራት እና ይሄ ትልቅ ሚስጥራችን ይሆናል። ዳሪያ፣ እየቀለድኩ ነው። ሴቶች እባካችሁ ለዛሬ ቀን ችግሮቻችንና ጭንቀቶቻችንን እንርሳቸው። ይህንን ቀን በመልካም ቀን እናሳልፈው። እሺ። አሁን 3 እህትማማቾች ተመልሰዋል። ሶመር፣ በድጋሚ ከቱርካን ጋር የተፈጠረ ነገር አለ እንዴ? ግን አስቀድሜ ነግሬ ነበር ልጄ። ከዚህ ጊዜ በኋላ አብራችሁ መሆን ለእናንተ ከባድ እንደሆነ ነግሬያለሁ። ራስን አረጋጋና በተቻለ ፍጥነት ወደ ሥራ ተመለስ። አንተ እኮ 2 ሴት ልጆች አሉ። መቼስ አባታቸው እንደዚህ ሆኖ እንዲያዩ አትፈልግም አይደል? ተሳሳቱ? ሶመር፣ እናትህ ማን ሊገላት እንደሞከረች ታውቃለች፣ ግን ደግሞ ልትነግረን ፈቃደኛ አይደለችም። ምናልባት ለአንተ ትነግርህ ይሆናል። ለምን አንተ አትጠይቃትም? ማለቴ ያው ብትጠይቃት ለአንተ እኮ አትደብቅህ። አልጠይቃትም አባዬ። አልጠይቃትም አባዬ ማለት ምን ማለት ነው እንዴ? ይህን ነገር ሁሉ ረስቼው ወደ ስራ እንድመለስ አልነገርከኝም እንዴ? ስለዚህ እሱን ነው የማደርገው። ሶመር፣ ወዴት ነው የምትሄደው? አየር መቀበል እፈልጋለሁ። በጣም እንደታፈንኩ አይነት ስሜት እየተሰማኝ ነው። ለ3 እህትማማቾች ይሄ በጣም ደስ ይላል። እውነት ከእናንተ ጋር ማውራት ናፍቆኝ ነበር። እህታችን ግን ከኛ ጋር የምትስማማ አይመስለኝም። ምን ተፈጠረ? ሴቭ ላይ ባደረገችው ነገር ተበሳጭተሽ ነው? አይ ደህና ነኝ። እንግዲህ የሆነ ነገር እያሳሰባት ነው፣ ግን ደግሞ ልትነግረን አትፈልግም።
እማዬ አብራን ብትኖር ደስ ይለኝ ነበር። የመብራት ሂሳብ ስንት እንደሆነ ታውቃላችሁ? መብራቱን አጥፉትል ነበር። ለቀላል ጥፋቶች ብቻ የምትቆጣም ቢሆን ኖሮ ማታ ሁላችንም ስንተኛ ጥሩ ህልም እያለም ጠዋት ማነው ልብስ የሚተኩሰው በሚለው ብንጣላ ምኞቴ ነው። እነዛ ቀናት በጣም ናፍቀውኛል። እውነቴን ነው። ልክ ሁሉም ውብ ነገሮች ከማዬ ጋር አብረው የጠፉ ይመስላሉ። እነዚያ ጊዜያቶች የኖርናቸው አይመስልም። ባለፈው ከአባዬ ጋር ቁርስ የበላን ጊዜ ጥሩ ጊዜ አሳልፈን ነበር። ደስ የሚል ነበር። ግን የሆነ የጎደለ ነገር ነበር፣ ልክ የተለየ ነገር። አሁን እኔ ልጅ ያለኝ ትልቅ ሴት ሆኛለሁ እና አባቴ ደግሞ ሚስቱን ያጣ ጡረታ ወጥቶ ብቻውን የቀረ ሽማግሌ ሰው ሆኗል። ሁሉ ነገር ተቀይሯል። ትልቅ ሰው የመሆን መጥፎ ክፍሉ ይሄ ነው። ባደግን ቁጥር ልጅነታችንን፣ ወጣትነታችንን እያጣ ነው እንሄዳለን። ለህይወት የነበረንን ተስፋ እናጣለን። እኔ በሱ በጭራሽ አልስማማም። እንደምታውቁት ከባድ ህመም ነበረብኝ። ታውቃላችሁ፣ ተስፋ ባጣ ኖሮ ይህንን ጦርነት አላሸንፍም። አሁን በድጋሚ ተወልጃለሁ። ልክ ብለሻል እህቴ። እና ስለ መልካም ነገር እንደምናወራ ቃል ተገባብተናል። ስለዚህ ይህን ጊዜ እናጣጥመው። ስለዚህ በሶስት እህትማማቾች ስልጣንና አቅም ስልጣኑ የኛ ነው። አይላ አይላ! አቤት አቶ ሶመር። ለልጅቷ ፎቶን የሰጣት ማን ነው? የምን ፎቶ? የእናቷን ፎቶ ነዋ። አቅፋውን የተኛችው። አላውቅም፣ እኔ ገና መምጣቴ ነው። እኔ ነኝ የሰጠዋት ልጄ። እናቴ እያለች ስታለቅስ ጊዜ እንድትረጋጋ ብዬ ፎቶዋን ሰጠዋት። ወዲያው ተኛች። ይሄ ነገር እንደዚህ ሊቀጥል ነው እማዬ? ሶመር ገና ትንሽ ልጅ ናት። እናቷ ትናፍቃታለች። አንቺ ነሽ እንደሱ የምትዩ። ይችን ልጅ ከእናቷ ነጥለሽ ወደዚህ ለማምጣት ያላደረግሽው ነገር የለም ነበር እኮ። ቱርካንን እንጂ የገፋሁት ዳፍኒን አይደለም። በዛ ላይ ደግሞ እድሜ ልኬን እነሱ ላይ ክፉ የመሆን ዓላማ የለኝም። ክፉ ሰው አይደለሁም። ቱርካን ከስህተቷ እንድትማርና ወደ አንተ እንድትመለስ ብዬ ነው ያደረግኩት እና እሱ ነው የተፈጠረው። ሁላችንም የምንፈልገው እሱን ነው። ያለፈውን ነገር ረስተን ከአዲስ መጀመር ያለብን ይመስለኛል። ከዚህ በኋላ ባለቀሰች ቁጥር የእናቷን ፎቶ አትስጫት። ሌላ መፍትሄ ፈልጊ። ይህንን ነገር በሌላ መንገድ ፍቺው። ይህንን ቤት መላመድ አለባት። እኔን አባቷን መልመድ አለባት። ተግባባን እማዬ? እሺ አቶ ሶመር፣ ግን ቱርካን ዳፍኔን ለማየት ወደዚህ መምጣቱ አይቀርም። እስከዛ ድረስ ፎቶዋን ብንሰጣት ምን ችግር አለው? እሱ ከዚህ በኋላ የሚሆን ነገር አይደለም አይላ። ከዚህ በኋላ ቱርካን ወደዚህ አትመጣም። እማዬ መተናል። ሁላችንም አንድ ላይ ነን። ተመልከቺ፣ ሶስቱም ልጆች ሊጎበኙሽ መጥተዋል። እማዬ ይቅርታ አድርገሽልኛል? ዳራያን ይቅር ብለሻታል? እማዬ መቼም አትለያየንም። አሁን አብረን በድጋሚ አንድ ላይ ስለሆንን ደስተኛ እንደሆነች እርግጠኛ ነኝ። ከላይ ሆና እያየችን ፈገግ እያለች ነው። የእኔ ውድ እናት፣ ጥለሽን ከሄድሽ በኋላ ነው ለእኛ ምን ያህል ውድ ነገር እንደሆንሽ የተገነዘብነው። በንዴትሽ፣ በንግግርሽ፣ በሁሉም ነገር በጣም ልክ ነበርሽ። እና ስንሆን ሁሉ ነገር እንደሚገባን ተነግረን ነበር። ቆምጣጣ የሆነ ልምድን ያሳለፍነው፣ ግን አንቺ በጣም ልክ ነበርሽ።
በሉ ሴቶች እነዚህን እንትከላቸው። እኔ ውሃ ጠጣቸዋለሁ። እህቴ ዳፍኔ ለማየት ትሄጃለሽ? እነዛን በራስጌ በኩል እንትከላቸው እና እነዚህን ደግሞ በዚህ ጋር። አቶ ካርታል ቁርስ ላዘጋጅልህ እንዴ? አይ አልበላም። ትናንትና ከቱርካን ጋር ምን አደረግሽ? እንዴት ናት? ራሷን ማረጋገጥ ቻለች እንዴ? እስከ ማታ ድረስ አብሬያት ቆይቻለሁ። ከዛ እህቶቿ ደውለው መተን እዛ እንቆያለን ሲሏት ወጣሁኝ። እዛ ያደሩ ይመስለኛል። ግን ምን? ቱርካን ምንም ደህና አይደለችም። ምናልባት እህቶቿ ሊያነቃቋት ይችሉ ይሆናል። እባክህ አሁን ያን ያህል አያሳስብህ። አንተም ራስን አረጋጋ። ፊገን ቡና ልታመጭልኝ ትችላለሽ? ቆይ ግን ቱርካን እጇን ለመስጠት እያሰበች ነው። ለእሱ ጥሩ ጠበቃ ያስፈልጋታል። የምትወዳቸውን አበቦች በሙሉ በዙሪያው እንተክላለን። ደስተኛ ትሆናለች። እማዬ እምቡጥ ጽጌረዳ በጣም ትወድ ነበር። በሚቀጥለው እህቶቼ እሱን እንገዛለን። ቀጣይ አባታችን እናመጣዋለን። በጣም ነው ደስ የሚለው። እሺ አሁን እንሂድ በቃ። እናንተ ሂዱ፣ እኔ ትንሽ መቆየት ፈልጋለሁ። እዚህ ብቻሽን ምን ልታደርጊ ነው እህቴ? ችግር ውስጥ ስገባ ሲጨንቀኝ እናቴ እግር ላይ ተንተርሼ ሀሳቤን እሰበስብ ነበር እና ከዛ ሁሉም ጭንቀቴና ፍርሃቴ ይጠፋልኛል። ምናልባት እዚህ ጋር ጋደም ብል የእጇ ሙቀትና ርኅራኄዋ ይሰማኝ ይሆናል። ምናልባትም መንገዱን ታሳየኝ ይሆናል። ስምኝ እህቴ፣ እረዳሻለሁ፣ ግን ይሄ ዳሪያ እባክሽ ተይኝ። እናንተ ሂዱ። እማዬ አበቦችሽን ወደድሻቸው? ለረጅም ጊዜ ሊጠይቅሽ አልቻልኩም ነበር እናቴ። አሁን ማውራት ብንችል ምኞቴ ነው። ምናልባትም ከኛ በተነጠልሽበት ጊዜ ምን እንደተሰማሽና እንዴት እንደተሰቃየሽ ሁሉንም ነገር ልትነግሪኝ ትችያለሽ እማዬ። እማዬ አሁን እኔ ሞት ምን እንደሆነ ባላውቅም ደፍኔን እንደማጣት ሳስብ ግን ሞት ይሰማኛል። ግራ ገብቶኛል እማዬ። ትንሽ ሳለሁ ያንቺን አለመኖር ሳስብ በጣም እፈራለሁ። አሁን ልጄ ላይ ተመሳሳይ ፍርሃት ገጥሞታል። ግን ልሰናበታት ይገባል እናቴ። በጣም ከባድ ነው። ምን ያህል ጊዜ እንደሚፈረድብኝ አላውቅም። ግን ከዛ ቦታ ከወጣ በኋላ ደፍኔ በድጋሚ እንደ እናቷ እንደምታቅፈኝ አላውቅም። ልቧ ውስጥ ያለውን ፍቅር ወደ ጥላቻ ይቀይሩታል እማዬ። እንደዛ እንደሚያደርጉ አውቃለሁ። እማዬ አንቺ በሕይወት ብትኖሪ ኖሮ ይህ እኮ አይፈጠርም ነበር። አይኔን ጨፍኜ ከዳገት ላይ ቁልቁል ወርድ ነበር። ምክንያቱም ምንም ቢፈጠር ልጄ ልብ ውስጥ ያለውን የእናት ፍቅር በሚገባ እንደምትጠብቂ ስለማውቅ ነው ይህንን ሁሉ ነገር እየነገርኩሽ ያለሁት የኔ ውድ እናት። ግን አሁን ብቻዬን ነኝ። በእሳት ላይ መራመድን የተማርኩት ካንቺ ነው። አሁን
አሁን እጅና እግሬ እየተቃጠለ ነው። በጣም የምወዳትን ልጄን እሰናበታታለሁ እማዬ። እወድሻለሁ፣ እወድሻለሁ እማዬ፣ እወድሻለሁ። ሶመር እነሱ ምንድን ናቸው ልጄ? እነዚህን ወደ መጋዘን ክፍል ልወስዳቸው ነው። መቼ ነው ደግሞ ይሄ ክፍል እንደዚህ የተለወጠው? እሱን ለእኔ ስጠኝ። ለቡቻን እሰጣትና እሷ ትወስዳቸዋለች። ቤቱ በጣም ይጨንቃል አይደለም? ለመኖር ለመቆየት ይከብዳል። ልጄ ቡና እያስፈላው ነው። ና የኔ ልጅ አብረን እንጠጣ። እያዳመጥኩ ነው። በስልክ ልናወራ የማንችለው አስፈላጊ ጉዳይ ምንድን ነው? እጅሽን ለመስጠት እያሰብሽ ነው እንዴ? አዎ። ከፈለግሽ ከሱ በፊት ጠበቃዬን ልታናግሪ ትችያለሽ። ጠበቃ አልፈልግም። ቅጣቴን ሳላቅማማ እቀበላለሁ። ቱርካን፣ የግድያ ሙከራ በጣም ከባድ ክስ ነው። ብዙ ዓመታት ሊፈረድብሽ ይችላል። ይሄ ደግሞ በጭራሽ ልክ አይደለም። መጀመሪያውኑም እጄን መስጠት ነበረብኝ። የሚጠብቀኝን ቅጣት አልፈራውም። ከአሁኑ የሶመር አይን ውስጥ ትልቁን ቅጣት አግኝቼዋለሁ። ልቡ ውስጥ ከምልህ በላይ የጥላቻ እሾህ አብቅሏል። እግሬ ስር ያለውን መቀመጫ ወደዛሽ ቀንጥሮታል። እና ደግሞ ዳግመኛ ደፍኔ ላላያት እችላለሁ። ለእኔ ከዚህ በላይ ትልቅ ቅጣት ሊኖር አይችልም። እንዴት ያለው ብይታ ነው ባክሽ! እሺ አሁንም ሶመርን ታፈቅረዋለሽ እና ከልቡና ከአይኑ ውስጥ ከወጣሽ ከጣለሽ ሞተሻል ማለት ነው። ካርታ እባክህ አትፍረድብኝ። ለሰዎች የሚሰማኝን ስሜትና ፍላጎቴን መግለጽ በጣም ሰልችቶኛል። ስለዚህ እሱን እንተው። አሁን ጥቅም የለውም። ይኸውልሽ ቱርካን፣ ስለ አንቺ ስሜት ግድ የለኝም። ብቻ በደንብ እንድታስቢበት እየነገርኩሽ ነው። ምንም ቢሆን የትንሽ ልጅ እናት ነሽ። የልጅሽ ኃላፊነት አለብሽ። ደፍኔ ያለ አንቺ ምን ልታደርግ ነው? ምንስ ልታስብ ነው? አዎ አውቃለሁ። ልጄ ላይ ብዙ ኃላፊነቶች አሉብኝ እና ለዛም ነው ይህንን የማደርገው። ጥሩ ሰው ሆና እንድታድግ፣ ሕግ የምታከብር ሕሊና ያላት ልጅ እንድትሆን ላስተምራትና አርአያ ለሆናት የምችለው በዚህ መንገድ ብቻ ነው። ጊዜው ሲደርስ ልትረዳና ሊገባት በሚችለው መልኩ አስረዳታለሁ። ከልጅሽ ጋር ስለዚህ ነገር ለመነጋገር እድሉን ታገኛለሽ። ግን በዚህ መልኩ ልጠይቅሽ፣ ቆይ እሺ ሶመር እሱ እንዲሆን ይፈቅድልሻል? እሱን የሚጠይቀው ሶመርን ሳይሆን ካርታል ሕግን ነው መጠየቅ የሚፈልገው። እሺ፣ በደንብ ያሰብሽበትና የወሰንሽ ይመስላል። የምትፈልጊው ነገር ካለ ልትደውይልኝ ትችላለች ቱርካን። ለእኔ ብዙ ነገር አድርገህልኛል ካርታል። በጣም አመሰግናለሁ። እንደምትመርቀኝ ተስፋ አደርጋለሁ።
ሶመር፣ መገናኘት አለብን። እኔም ተመሳሳይ ነገር እያሰብኩኝ ነበር። የት እንገናኝ? የኔ ውድ ለምንድን ነው የተቸገርሽው? አበቦቹ በጣም ያምራሉ። ምንም አይደል። ልጄ ወዴት እየሄድክ ነው? ነይ ውዴ ቡርቺን፣ እነዚህን ማስቀመጫ ውስጥ አድርጊያቸው። በዚህ በኩል ደህና ሆንሽ እያየውሽ ነው የእኔ ጠንካራ ጓደኛ። በቶሎ ደህና ሆንሽ። ፈጣሪ ይመስገን። እውነትሽን ነው፣ ፈጣሪ ይመስገን። እባክሽን እዛች ጋር ቁጭ በይ። እኔ እንጃ ብቻ ሰውነቴ ቆሟል፣ ግን ልቤ አልቻለም። በሐዘን እንደማልሞት ተስፋ አደርጋለሁ። ለምን? ምን ተፈጥሮ ነው? እንደዚህ ያሳስበሽ ነገር ምንድን ነው? በስተ መጨረሻም ይህን ቦታ ተላምጬዋለሁ። እድሜ ላንቺ። ከእኔ ጋር የሚያያዝ እንኳን አይመስለኝም። የአይቫሊ ጎዳና እንክብካቤ በጣም ተስማምተዋል። ይህን አካባቢ በደንብ ጠብቀዋለሁ። እሱ ጥሩ ይመስለኛል። አባቴ ሁልጊዜ ለእናቴ እንዲላት ነበር። እናቴ ሁሌም ትልልቅ ከተሞች ውስጥ ነበር መኖር የምትፈልገው። ሁሌም የምታልመው ስለዛ ነው። ግን አባቴ ሁሌም ይነግራታል፣ አይቫሊክ ለነሱ ለትዳራቸው መድኃኒት ነው ይላት ነበር። በፍቅሩና በርህራሄው ይጠቀልላል ይላት ነበር። በአባትሽ በጣም ትተማመኛለሽ። ልነጣጥላቸው አልችልም። ሁለቱም ልቤ ውስጥ ልዩ ቦታ አላቸው። እናቴ ጓደኛዬም ነበረች። ግን ከአባቴም ጋር ቢሆን ብዙ እነጋገራለሁ። አባት ለአንተ እንደሞተ ነበር የነገርከኝ። የት ነው ያለው ግን? ታገኘዋለህ? አናገኘው እና የሆነ ቦታ ሕይወቱን እየኖረ ያለ ይመስለኛል። እና ምን ተፈጥሮ ነው? ለምንድን ነው የተለያያችሁ? አንዳንድ ሰዎች አባት መሆን አለባቸው ብዬ አላምንም። በቃ መሆን የለባቸው። ያንን የኃላፊነት ደረጃ አንዳንድ ሰዎች በስርዓት የሚወጡት አይመስለኝም። ልክ ነህ። በጣም ተናደህበት መሆን አለበት። ምንድን ነው ይሄ ጥያቄ? አሁን ቆይ ኬት መጣ? ሁሌም የምናወራው ስለ እኔ ነው። ሕይወቴ ውስጥ ድንገት ገብተህ ስለ ሁሉም ነገሮች ያውቃል። ግን ስለ አንተ ምንም ነገር አላውቅም። ስለዚህ መታወቅ የሚገባው ሰው እንደሆንኩኝ በስተመጨረሻ ወሰንሽ። ጥሩ ነው። የሆነ ደስ ብሎኛል። አይ አይደለም፣ እንደዛ አይደለም። ግን ጥሩ ነው። ምንም ችግር የለውም። አንድ ደግሞ እዚህ ጋር አርግ። አንተም ስታድግ ልክ እንደ አያት አስተዳዳሪ ትሆናለህ ማለት ነው። አረ በፍጹም አይሆንም። የልጅ ልጄን አናግሬዋለሁ። እሱ ሲያድግ መሐንዲስ ነው የሚሆነው። አይደለም እንዴ? አዎ፣ አውሮፕላን ሰራለሁ። አዎ በለው፣ አየር ኃይል መሐንዲስ። እንዴት ጎበዝ ልጅ ነህ። አያቴ፣ አንተም ላቭሌት አለ አይደል? ንገረኝ። ምንድን ነው ያልከው? ላቭሌት አለ? ቸኮላት ሊል ፈልጎ ይሆናል አለቃ፣ አይደል? አባቴ እናቴ ላቭሌት ብሎ ነበር የሚጠራት። የእኔ የለውዝ ላቭሌት ይላታል። በልበል፣ አሁን ምን እናድርግ? እንካበላ። አሁን እዛ ጋር ወዳለው ሱቅ ሂድና ለልጄ ትልቅ ቸኮሌት ግዛለት። እሺ፣ ለውዝም የፈለገውን ነገር ግዛለት። በቃውን ሂድ። በጣም ጎበዝ። ይሄም ሙሉ በሙሉ አዲስ ወረቀት ልስጥህና እንደገና ትሰራዋለህ። አባዬ። እማዬ። ኦ እንዴት ደስ ይላል። የልጅ ልጄም እናት መጣች። ነይ ወደዚህ፣ ነይ። ግቢና እዚህ ጋር ተቀመጪ። እማዬ፣ ይህ ልክ እንደ አያቴ ማተብ እያደረግኩ ነው። በጣም ጎበዝ። አክስቴ ወጥቷል ስላለችኝ ነው ወደዚህ የመጣሁት። ያው ልጁ ቤት ሆኖ ደብሮት ስለነበረ ለዚህ ነው አየር እንዲቀበል ወደዚህ ያመጣሁት። በጣም ይቅርታ፣ ትልቅ ሸክም ሆንኩብህ። ልጄ ምን ችግር አለው? ምን እያልሽ ነው እንዴ? ይልቅ እርቦሻል? የሚበላ ልዘዝ? አይ አባዬ፣ አመሰግናለሁ። እማዬ፣ አባዬ መቼ ነው የሚመጣው? ውዴ፣ አባቴ አይመጣም። ኤፌ በጣም ሩቅ ቦታ ሄዷል። ይመጣል። ባቡር መጫወቻ እገዛልሃለሁ ብሎኛል። እሱን እኔ እገዛልሃለሁ ልጄ። አባቴ ነው መግዛት ያለበት። ኤፌ ስማኝ፣ አባትህ ብዙ ስራ አለበት እና የለም ሄዷል። እሺ፣ ግን ይመጣል አይደል? አመጣለት። በለው። ቸኮላት። ይህንን ያዝ፣ ውሰድ ልጄ።
የምበላው? የብርቱካን ሻይ እፈልጋለሁ። በል ኢርፋን፣ አንድ የብርቱካን ሻይ ውሰድና ስጠው። ቶሎ በል። አዲስ ዜና አለ? ሙስጠፋ ደወለልሽ እንዴ? ሊደውልልኝ አይችልም አባቴ፣ ምክንያቱም ለፖሊስ እንደምጠቁም ነግሬዋለሁ። ፈጠንም ዘገየም መገኘቱ አይቀርም። ይሄንን ለኤፌ እንዴት እንደማስረዳው አላውቅም። አሁንም ለዛ ጓደኛሽ ትልቅ የሆነ ስሜት አለሽ። ማለቴ ንዴት አለብሽ። ስለ እሱ ላለማሰብ እየሞከርኩ ነው፣ ግን ሳየው ምንም ነገር ስላልተናገርሽ ነዋ። ለምን አታናግሪው? እና ደግሞ ከላይሽ ላይ አራግፊው። አልቅሰሽ ውጣልሽ። አይ አልቻልኩም። ይህ ነገር እንዲያበቃ ከፈለግሽ ልታናግሪው ይገባል እንጂ ሌላ መንገድ የለውም። ልክ ነህ። ሰላም ዶኖሽ፣ መነጋገር እንችላለን? ይቻላል። የሚመችሽ ቦታና ቀን ንገረኝ። እሺ እሺ፣ ይመቸኛል። እንገናኛለን። እሺ፣ እዛው እንገናኛለን። ከሰርዳር ጋር እንገናኛለን። ጥሩ። ስለዚህ የመጀመሪያውን እርምጃ አልቋል። አሁን ደግሞ ሁለተኛውን እርምጃ እንጀምረው። ይሄ ምንድን ነው? ይህንን ትሞክሬዋለሽ? አይ አልፈልግም። አይሆንም። ለምን? አንቺ ላይ የሚያምር ይመስለኛል። ማለቴ እንጃ፣ ይሄ አለባበስ የኔ ምርጫ አይደለም። በምን ታውቂያለሽ? ቆይ ሞክረሽ ብትወጂውስ? ማለቴ አዲስ ልብስ አያስፈልገኝም። ና እንሂድ። ለምን? እነዚህም በአንቺ ላይ በጣም የሚሄዱን የሚያምሩ ይመስሉኛል። ልክ እንደ አዲስ ግጥም ማለት ነው። በጣም ደስ ይላል። ግን አዲሱ ግጥም እስኪወጣ ድረስ ብዙ ጊዜ አለው። ስለዚህ ወቅቶች ላይ ሳይንቲስቶቹ ይጨነቁበት። ግን አንቺ ውስጥ ለመቀስቀስ የሚፈልግ ጸደይ ወቅት ቢኖርስ? እስካልሞከርሽው ድረስ መቼም አታውቂው። አቶ ሳዲቅ በጣም አሳዝኖኛል። መቼም ልቡ ተሰብሮ መሆን አለበት። ልጠይቅሽ እፈልጋለሁ፣ ግን ጥሩ አጋጣሚ ላገኝ አልቻልኩም። አቶ ሳዲቅን እንዴት ነው ያወቅሽው? መች ነው የተዋወቃችሁት? አይቫሊክ ትንሽ ከተማ ናት። ያው ማለቴ በሆነ አጋጣሚ ነው የተዋወቅ ነው እንበል። እሺ፣ በሰውየው እንደተሳብሽ አይነት ነው የተሰማኝ። ለዛ ነው እንደዚህ ብዬ ጠየቅኩሽ። ከምታስቢው በላይ ጥሩ ሰው ነው እና ጥሩ ጓደኛም ነው። ይሄ ነው። እሺ፣ የታመመን ሰው አጠር ላለ ሰዓት ነው የሚጠየቀው ይባላል። ስለዚህ አሁን ብሄድ ጥሩ ነው። እንደዚህ አይነት ጥያቄን አልቀበልም። ሌላ ጊዜ ቶሎ ነይና ብዙ ሰዓት እንጫወታለን እና እንደዚህ በችኮላ መሄድሽን አልቀበለውም። እሺ፣ እመጣለሁ። ለተፈጠረው ነገር በጣም አዝናለሁ። አመሰግናለሁ ውዴ። ከዚህ ታክሲ ማግኘት እችላለሁ አይደል? አዎ ታገኛለሽ። እንዴት ነው? ምንም አይልም አይደል? በጣም ቆንጆ ነው። ቆይ አንዴ። ቀለሙ ከውበትሽና ከአይን አፋር አስተያየትሽ ጋር በጣም ያምራል። እንደዛ ያለ ነገር አትናገር።
አሁን ትክክል ነው። እንዴት ነው ወደድሻቸው? እስቲ ዋጋውን ንገሪኝ። ግን ኡዛይ፣ እነዚህን እንገዛቸዋለን፣ ግን የሚባል የለም። እንግዲህ የጓደኛሽን ስጦታ ትቀበያቸዋለሽ። አይ አልችልም። እነዚህ በኋላ ራሴ መጥቼ እገዛቸዋለሁ። በኋላ ይኸውልሽ፣ እዚህ ማልቀስ ጀምርና እንደ ልጅ ድራማ እሰራለሁ። ከዛ ብጥብጥ ነው የማደርግሽ። እሺ እሺ፣ በቃ እሺ። ወይዘሮ ሩቻንን ልትጠራ ትችላለህ? ላናግራት ፈልጋለሁ። ሄሎ፣ ወይዘሮ ቱርካን መጥታለች እና ወይዘሮ ሩቻንን ልታናግር ትፈልጋለች። ወይዘሮ ቱርካን? እሺ ልጠይቃት። ወይዘሮ ቱርካን መጥታለች እመቤት። እንድትጠብቅ ንገሪያት። ወደ መናፈሻው እናስገባት? አይ እዛው በሩ ጋር ትጠብቅ። እዛው በሩ ጋር ትጠብቃት። እዚህ ጠብቂ ተብለሻል። እሺ። ጠብቂ ጠብቂ፣ እጄ ላይ ወድቀሻል። በቅርቡ ጥሩ ቀናት ይመጣሉ። የሞት አፋፍ ላይ አደረሰሽኝ ስለነበር ከዚህ በኋላ እዚህ ቤት ውስጥ በየቀኑ የሞትን ጣዕም እየቀመስሻት ትሄጃለሽ እና አንድ ጣቴንም ራሱ አላነሳም። የሶመር ጥላቻ ብቻ በቂ ነው። ጨለማ ክፍል ውስጥ ሆነሽ የሶመርን ፍቅር ለማግኘት ትሟሟቻለሽ። በፍቅር ትሞቻለሽ። ይቅርታን እየፈለግሽ ትሞቻለሽ። ልክ እኔን እንዳሰቃየሽኝ አንቺን ብትሆኚ በደንብ ትሰቃያለሽ። አቶ ሶመር፣ አቶ ካርታል ውጭ ነው። መልእክት ካለ አስተላልፍልሃለሁ። ምንም አይነት ስልክ አልፈልግም ፊገን። ምንድን ነው? የህይወትና የሞት ጉዳይ ነው እንዴ? ተቀመጥ እስኪ። እዚህ ከመምጣቴ በፊት እናቴን አናግሬያት ነበር። እውነት ለመናገር ከዛ በፊት እኔ የማስበው ከቱርካን ጋር ተባባሪ እንደሆንክ ነበር የማስበው። ግን የእናቴን ህይወት የታደግከው አንተ መሆንህን አውቄያለሁ። በአንተ ምክንያት ነው የተረፈችው። ዋናው ነገር ውጤቱ ነው። እናት አሁን ጤነኛ ናት እና በሕይወት አለች። አሁን ሌላ ችግር አለን። ቱርካን። እዚህ የመጣሁት ስለ ቱርካን ለማውራት አይደለም። አንተ ለምን እንደዛ እንዳደረግክ ለመጠየቅ እንጂ።
እኔ ደግሞ ስለ እሱ ለማውራት አይደለም ወደዚህ የጠራው ሶመር። ቱርካን እጇን ለፖሊስ ልትሰጥ ነው።